ውድ ቤተሰቦች የዛሬ ሩቲ የሰራችው ቪዲዮ እንዴት አይታችኋል? እኔ በጣም ተመችቶኛል። የተመቸኝም ፓርት ቢኖር ሩታ ግልጸኝነት ስለሆነች እና ያሰበችው ውስጧ የነበረ ነገር ግልጽ አልጋ ለፋሚሊዎቿ በመናገሯ በጣም ደስ ብሎኛል። እኛ ከዚህም በፊት ቪዲዮ ስንሰራ እየተናገርን ነበረ። ሩታ ቶሎ ብላ እንደዚህ አይነት ስሜት ወይም ደግሞ ከይሳቅ ከሌላ ሰው ጋር ለመሆን ደግሞ እንደማትፈጥን ተናግረን ነበረ። ያው ዛሬም እሷ ነግረዋለች። እኔ ውስጤ እንደታመመ ውስጤ እንደተሰበረ አብርሽ እንዲሰማ አብርሽ እንዲሰማውና አብርሽ ምን አይነት ስሜት እንዳለው ያንን ስሜት ለማየት ነው የፈለኩት ብላለች። ያውም በዚሁ አጋጣሚ ይቅርታ ጠይቃለች። ይሄ በቀልም ባይሆን ብቻ ውስጥ የተሰማኝን ነገር ለማድረግ ነው የሞከርኩት እንጂ እናም ጥፋተኛ ነኝ በዚህ ነገር ሙሉ በሙሉ ትክክለኛ ነኝ ብዬ አልልም ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ሩታ የሰራችው ነገር በጣም ትክክል ነው። ምክንያቱም እሷም እንዳለችው ለምሳሌ ባለፈ አብርሽ ያን ሁሉ ነገር ሲያደርግ ፍቅርን ቤት ድረስ ራት ጠርቶ እራት እኔ ሩታን ሶፋ ላይ ቁጭ በይና እኔና ፍቅር እራት በልተን ትሄዳለች፣ እራት በልታ ነው የምትሄደው ሲላት ምን አይነት ስሜት እንደተሰማ ዛሬም ደግሞ ለአብርሽ ያንን ስሜት ነው የተሰማው። ምክንያቱም እሷ ራሱ ስትለው ባለፈ እኔን አክብራኸኝ ነበር ወይ እና እኔ ላይ ደግሞ ሌላ ሰው ስታመጣ እንዴት ነበረ ስሜቱ አሁን ስትለው እሷ አንገቱ በመጥፋት አልፏታል ማለት ነው። እና አንዳንድ ሰው አለን ሁላችንም ማለት ነው እኛ ሰውን ስንበድል ወይም ደግሞ ሰው ላይ የሆነ ክፉ ነገር ስንሰራ እኛ ምንም አይመስለንም፣ ግን በራሳችን ላይ ሲመጣ ማናችንም ቢሆን በራሳችን ላይ የሆነ ነገር ሲደርስ ነው ያኔ ነው ህመሙ የምናየው ማለት ነው። እና በዚሁ አጋጣሚ ዛሬ ልንገራችሁና ማለት ነው የፍቅር አድናቂዎች ባካችሁ ሁሌ ከኮሜንት ስር እየገባችሁ ማለት ነው ያልሆነ ነገር ብትናገሩ ምን ሁሌም እናንተ ነገር እንደለቀማችሁ ማለት ነው። ምን ስለሰራች እኔ ዛሬ የሩታ ጀግና ናት ብዬ ስለ ኮመንትኩኝ ምን ሰርታ ነው ጀግና የወንድ ጥማት ያለባት እያላችሁ ያላችሁ። ሩታ የወንድ ጥማት የለባትም። ከማጋ አይቷቸዋታል። አብርሽን ወደደች፣ ለአብርሽ አለቀሰች። በቃ ለፍቅሯ ነው እንጂ ለሌላ ነገር አላለቀሰችም። በቃ ያንን ፍቅር ደግሞ በተግባር እሷ እንደቆሰለች፣ እሷ እንደተደማች፣ እሷን እንዳመማት አብርሽም እንዲታመም ነው የፈለገችው ማለት ነው። ምክንያቱም በእንደዚሁ አይነት እኔ ትክክል ናትን ባልን የሆነ መቅጣቷና ራስነቷ ማሳየት በጣም ጀግና ናት ማለት ነው። ምክንያቱም አንዳንዴ ዝም ስትሉ ዝምታም ደግሞ እንዳላወቃችሁ ነው የሚጎዳችሁ ማለት ነው። እና ይሄን በማድረጓ ደግሞ አብርሽ ደግሞ ይሄንን ስሜት በመሰማቱ እንግዲህ አይታችኋል ሰሞኑ እንዴት እንደሚሆን እንዴት እንደሚቆጣ እንዴት እንደሚያኮርፍ ከዛ በፊት ለምኗት የማያቅ ነበር የሚለምናት ማለት ነው። እና ስሜቱን እንኳን ማየው ነው ምለው እኔ አብርሽ እና በነገራችን ላይ ማለት ነው ሩታ የወንድ ጥማት የለባትም። በቃ ለአብርሽ አለቀሰች እንጂ ለሌላ ሰው አላለቀሰችም። ሲቀጥል ምን ሰርታ ጀግና ምን ነው ባለፈው ማለት ነው አብርሽ ፍቅርን ቤት ይዟት ሲሄድ ማለት ነው ምን ነበረ የምትሉት? እውነት አንዳንዴ እስቲ የኛ ራሳችን ምንድነን በሉ ማለት ነው። ምክንያቱም አሁን ግራ ሲገባችሁ ማለት ነው ሩታ ስላልወደቀች ሩታ ተሰብራ ስላልቀረች ማለት ነው በእሷ ላይ የምትደፈድፉት እንጂ ባለፈ ጀግናው ትብላ እንዴት ከቤቷ ውጪ ትላታለች፣ እንግዳ አታከብርም፣ ለምን ምግብ አልሰራችም፣ ቡና አላፈላችላትም እስከምትሉ ድረስ ነበረ። ዛሬ ግን እሷ በቦታው ሆና ያንን ስሜት ለአብርሽ ስታሳየው እኛ ጀግና ናት ስንላት ማለት ነው እንዴት ጀግና ትላታላችሁ? ምን ሰርታ ጀግና ናት? ከምንም በላይ ማለት ነው ጠንካራ ሴት ናት። እውነቴ ነው ምላችሁ። እስቲ እናንተ በሩታ ቦታ ሆናችሁ ባላችሁ እንደዚህ ነገር አድርጎ ምን ትሉ ነበር? ምን አይነት ነገር ነው ስሜቱ የሚሰማችሁ የነበረው ማለት ነው። ትክክል ነገር ነው የሰራችሁ ማለት ነው። ምክንያቱም አብርሽ አንዱ ጥፋት ሳያስተካክል አንዱ ጥፋት ነው እና ትላንትና በተሰራው ቪዲዮ ራሱ ብዙዋችሁ እየተሳደባችሁ ነበረ። ለዚህ ነው ያለቀሰችው፣ ለዚህ ነው። እሷ ግን ገብቷት ነው ነገሩ። ዛሬም ብላለች፣ ዛሬም ተናገረች። እንግዲህ ጽጌና አብርሽ ሲሆኑ የሆነ ነገር ሳያስቡ እንዲህ ዝም ብለው እኔ ጋር ስለማይመጡ ያንን ነገር ተጠቅሜ ነው ብላለች ማለት ነው። እና እቺ ልጅ ነብር አለ ማለት ይቻላል። ማናችንም በራሳችን ሲደርስ ነው የምናየው ማለት ነው። ስለዚህ አሁንም ቢሆን ነገም ቢሆን በቃ እናንተ ለራሳችሁ ኑሩ። እውነት በቃ ትኑሩበት። ልጅቷ ፈታ ዘና ብላ ማለት ነው። ከአብርሽ ደግሞ መቼም አይጣሉም ልንገራችሁ ነው ማለት ነው። ይታረቃሉ የሆነ ቀን ማለት ነው። እና ከይሳቅም ደግሞ ያላት ነገር ይፋ በማድረጓ በጣም ደስ ብሎኛል። እንግዲህ እናንተም ደስ ይላችኋል ብዬ ተስፋ አድርጋለሁ ማለት ነው። ሩታ እንኳንም አረገችም ሳይሆን ያው ነገሩ ቢያስጠላም በቀል ደግሞ በጣም ይደብራል። ግን ብድር በብድር ደግሞ በባሌና ሚስት ያስጠላል። ነገር ግን አንዱ ተጎትቶ አንዱ ዝም ማለት በጣም ይከብዳል። ምክንያቱም
አንድ ጊዜ ቢያጠፋ እሺ፣ ሁለት ሶስት ሲሆን ህመሙን እኔ አብርሽ እንኳን ማየው ነው ምለው። እና አብርሽም ደግሞ ይመለሳል ከእንደዚህ አይነት ስህተቱ ብዬ አስባለሁ። የነበረን ቆይታ ይሄንን ይመስል ነበር።